የከተማዋ ኢኮኖሚ የሚያመነጨውን ገቢ በብቃት ለመሰብሰብ በርካታ ተግባራትን ሲከውን ስለመቆየቱ የአዲስ አበባ ከተማ ገቢዎች ቢሮ ያነሳል። በተጠናቀቀው የ2018 በጀት ዓመትም ለመከወን ያቀደውንና የተገኙ ውጤቶችን የሚያስመለክት ኤግዚቢሽን አካሂዷል። በገቢ አሰባሰብ ሂደት የነበሩ ክፍተቶችን በመሙላትና ከማህበረሰቡ ጋር ይበልጥ ተቀራርቦ መስራት በመቻሉ ውጤት ስለመገኘቱም ቢሮ አንስቷል። በአሰራር ላይ ግድፈት ኖረው ለብልሹ አሰራር መነሻ የሚሆኑ አሰራሮች ነበሩና እነዛን በመፈተሽ እና በማጥናት አጠቃላይ ለውጥ ሊያመጣ የሚችል አሰራር ነው የፈታነውና ወደ 24 የሚጠጉ አሰራሮችን ዘርግተን እሱ ብቻ ሳይሆን ከግብር ከፋዩ ጋር ተወያይተን በጋራ ያደረግነውን 24ቱንም የአሰራሮችን አሳትመን ለግብር ከፋዩ አድርሰናል። በአመቱ የሰው ኃይሉን በስልጠና ለማብቃት በመስራትና ዲጂታላይዜሽንን ይበልጥ ማስፋፋት በመቻሉም ለተገኘው ውጤት የጎላ ድርሻን ስለመጫወቱም ተጠቁሟል። ቴክኖሎጂ ላይ እንደ ገቢዎች በዋናነት ልንሰራ ከተገባ ቴክኖሎጂ ላይ ትኩረት አድርገን መስራት አለብን ብለን ነው የምናስበውና ከዚህ አንጻር ከቁጥጥር ስራችን ጋር ተያይዞ ያለውን ነገር ማንሳት እንችላለን። በመርካቶ የነበረን የቁጥጥር ስራ ከዚህ ቀደም በሰው በአካል ሄዶ በማየት የነበረው ቁጥጥር ነውና ይሄንን ምንም እንኳን አሁን ሰው ቢኖርም ነገር ግን ደግሞ ማን ምን እየሰራ ነው የሚለውን ነገር በካሜራ ሲስተም የምንቆጣጠርበት ነው። ይሄ ሁለት ነገር ነው የፈጠረው። አንደኛው ባለሙያ ምን እየሰራ እንደሆነ ማየት ይችላል። ሁለተኛው ደግሞ ቢያንስ የጥፋት መጠኑን መቀነስ አስችሏል። እየመጡ ነው የሚለውን ነገር ያስገነዝባልና ከዚህ አንፃር ለውጥ መምጣት ይችላል። የህገወጥ መጠንም ከጊዜ ወደ ጊዜ እየቀነሰን የመጣውና ከዚህ አንፃር ለውጥ በተጨባጭ አምጥተናል። በንግዱ ማህበረሰብና በቢሮ ሰራተኞች መካከል ክፍተቶች ይስተዋሉ ነበር የሚሉት የከተማዋ የንግድ ዘርፍ ማህበራት ምክር ቤት ኃላፊ ዛህራ መሐመድ፣ ይሁንና ባለፉት ቅርብ ዓመታት ትኩረት የተቸረው በመሆኑ አሁን ላይ ውስንነቶቹ እየተቀረፉ ናቸው ይላሉ። ቀደም ሲል የነበረው ገቢ መስሪያ ቤትና ነጋዴው በአይነ ቁራኛ ነበር የሚታየው። ያ ዛሬ ተቀርፎ ጆሮ ሰጥቶ የሚያዳምጥ አመራሮች እየተፈጠሩ ናቸው ያሉት፣ ቅርንጫፎችንም ጨምሮ በዘንድሮ በ2018 620 ነጋዴዎች ከችግራቸው ሶሉሽን እንዲያገኙ ተደርጓል። በተለይም በከተማዋ የተሰሩ ዘርፈ ብዙ የልማት ስራዎች ግብር በመሰብሰብ ሂደት ውስጥ የንግዱ ማህበረሰብ የሚጠበቅበትን ሚና እንዲጫወት አስችሏሉም ሲሉ አክለዋል። በቁጥር አውርተን የማንገልጸው ሆስፒታሎች እየተገነቡ ናቸው። ትልልቅ የሚባሉ ሆስፒታል ወደ ውጭ የውጭ ምንዛሪን ለማስቀረት የሚደረጉ ጥረቶች አሉ። ትምህርት ቤቶች እየተገነቡ፣ መሰረተ ልማቶች፣ ውሃ፣ መብራት፣ ሌሎች ይሄ እኮ እኔና የንግዱ ማህበረሰብ በገበረው ግብር ነው። ስለዚህ ልንኮራ ይገባል። አሁንም ይበልጥ ትኩረት በመስጠት የዘርፉን ውጤታማነት ለማሳደግ ከሁሉም ጥረት ይጠይቃልም ነው ያሉት። ህጋዊ ነጋዴ ማለት መብቱን ለማስጠበቅ ግዴታውን መወጣት አለ። ግዴታው ምንድነው? ደረሰኝ መቁረጥ አለበት። ንግድ ፍቃድ አውጥቶ በትክክለኛ መንገድ ህግና ህጉን ተከትሎ መስራት አለበት። ያኔ ለሚደርስበት ችግሮች እኛ የጋራ መፍትሄ እናመጣለን በጋራ። የተዘጋጀው ኤግዚቢሽንም የተሰሩ ስራዎችን ሰንዶ የሚያቆይ ስለመሆኑም ተጠቁሟል።